በአሁኑ ዘመን በየቀኑ ስልካችንን ስንከፍት ኦንላይን ግብይት ስንፈጽም ወይም ባንክ ስንሄድ የግል መረጃችንን እናጋራለን። ስማችን፣ ስልካችን፣ ፎቶግራፋችን አልፎ ተርፎም የጣት አሻራችን በየሲስተሙ ውስጥ ይገኛል። ነገር ግን እነዚህ መረጃዎች በምን አይነት ሁኔታ ጥበቃ ይደረግላቸዋል? ማንንስ የመጠየቅ መብት አለን? በቅርቡ በኢትዮጵያ የጸደቀው ብዙዎቻችን ልናውቀው ስለሚገባው የግል ዳታ ጥበቃ አዋጅ ቁጥር 1321/2016 በዝርዝር እንነጋገራለን። አብራችሁን ቆዩ። እኔ የህግ ባለሙያ ምስራች ነኝ። እስከ ቅርብ ጊዜ ድረስ በሀገራችን የግል መረጃን ለመጠበቅ የወጣ ወጥ የሆነ ህግ አልነበረም። መረጃዎቻችን ያለ አግባብ ለሶስተኛ ወገን ተላልፈው ሲሰጡ አልፎ ተርፎም ለፖለቲካዊና ለማህበራዊ ጉዳዮች ሲውሉ ማየት የተለመደ ነበር። አዲሱ አዋጅ ግን ይህንን ለመቀየር መጥቷል። የግል ዳታ ሲባል አንድ ሰው በቀጥታም ሆነ በተዘዋዋሪ ሊያሳውቁ የሚችሉ እንደ ስም፣ መለያ ቁጥር፣ የቦታ መረጃ እና የጤና ሁኔታዎችን ሁሉ ያጠቃልላል። ይህ ህግ ለእርስዎ 6 ትልልቅ መብቶችን ሰጥቶታል። መረጃ ለምን ዓላማ እንደሚውል የማወቅ፣ ስህተት ካለ እንዲታረም የመጠየቅ፣ አልፎ ተርፎም አስፈላጊ ካልሆነ መረጃ ይደምሰስልኝ የማለት መብት አለዎት። በተለይ አንድ መረዳት ያለብን ነገር ቢኖር ይህ ጥበቃ እርስዎ በህይወት ባሉበት ወቅት ብቻ ሳይሆን ከሞቱ በኋላም ለ10 አመታት እንደሚቀጥልና ወራሾችዎ መብትዎን ማስከበር እንደሚችሉ ነው። ሁሉም ዳታ እኩል አይደሉም። ህጉ ጥንቃቄ የሚሹ መረጃዎች ብሎ የለያቸው እንደ ዘር፣ ሃይማኖት፣ የፖለቲካ አመለካከትና የጤና ሁኔታዎች ልዩ ጥበቃ ይደረግላቸዋል። እነዚህ መረጃዎች ያለ ባለቤቱ ፈቃድ ወይም ያለ ልዩ የህግ ምክንያት መያዝም ሆነ ማስተላለፍ በጥብቅ የተከለከለ ነው። በተጨማሪም በቴክኖሎጂ ዘመን ላይ እንዳለን መጠን በኮምፒውተር ብቻ በሚወሰኑ ውሳኔዎች ላይ የመቃወም መብትም እንዳለን ይሄ ህግ በግልጽ ያስቀምጣል። ለመሆኑ ይህ አዋጅ በትክክል ምን ነገሮችን ነው ጥበቃ የሚያደርገው? የግል ዳታ ስንል ሰፊ ቢሆንም አዋጁ በዋነኝነት በ3 ደረጃዎች ከፍሎ ያስቀምጣቸዋል። አንደኛው መደበኛ መለያዎች ናቸው። መደበኛ መለያዎች የሚባሉት ስማችንን፣ ስልክ ቁጥራችንን፣ የመኖሪያ አድራሻችንን፣ የኢሜል አድራሻችንና የኢንተርኔት መለያዎች ያካትታል። እነዚህ እኛን በቀጥታ ለይተው የሚያሳውቁ መረጃዎች ናቸው። ሁለተኛው ጥንቃቄ የሚሹ መረጃዎች ናቸው። እነዚህ በጣም የግል የምንላቸውና ጥሰት ቢፈጸምባቸው ከፍተኛ ጉዳት ሊያመጡ የሚችሉ ናቸው። እነዚህ ሴንሲቲቭ ዳታዎች አዋጁ ልዩ ጥበቃ ይሰጣቸዋል ማለት ነው። እነዚህ ሴንሲቲቭ ዳታዎች ወይም ጥንቃቄ የሚሹ መረጃዎች ምን ናቸው የሚለውን ስናይ የጤና መረጃዎች፣ የህክምና ታሪክ፣ የምርመራ ውጤቶችና የአእምሮ ጤና ሁኔታ፣ ባዮሜትሪክ ዳታ ማለት የጣት አሻራ፣ የአይን ብሌን እና የፊት ገጽታ መለያዎች፣ የዘረመል ወይም ጄኔቲክ መረጃ፣ የእርስዎን ማንነት የሚገልጹ ስነ ህይወታዊ መረጃዎች ናቸው። ሌላው እምነትና አመለካከት፣ ሃይማኖት፣ ብሄር ወይም የፖለቲካ አመለካከት። ሌላው የወንጀል ታሪክ፣ የተፈጸመ ወይም ተፈጸመ የተባለ ወንጀልን የሚመለከቱ የፍርድ ቤት ውሳኔዎች። እነዚህ ጥንቃቄ የሚሹ ሴንሲቲቭ ዳታዎች ናቸው ማለት ነው። ሌላው ዲጂታልና ግላዊ ግንኙነት። ከዚህ ባለፈ ዲጂታል የእርስዎን የፋይናንስ ሁኔታ፣ የባንክ መረጃዎች፣ የሙያ ማህበር አባልነትን አልፎ ተርፎም በመልእክት ልውውጥ ውስጥ የሚገኙ ሜታ ዳታ፣ ማን መቼ ከማን ጋር እንዳወራ የሚገልጹ መረጃዎች፣ እነዚህ ሁሉ ጭምር ጥበቃ ይደረግላቸዋል ማለት ነው። አዋጁ ጥበቃ የሚሰጠው በህይወት ላለ ተፈጥሮ ሰው ብቻ ነው። ይህ ማለት ድርጅቶች ወይም ተቋማት የራሳቸው የንግድ ሚስጥር ጥበቃ ቢኖራቸው በዚህ አዋጅ መሰረት ግን የግል ዳታ ባለቤት ሊባሉ አይችሉም። ጥበቃው ሙሉ በሙሉ በእርስዎና በእኔ የግል መብት ላይ ያተኮረ ነው ማለት ነው። ህግ ያለ ማስገደጃ ኃይል ሙሉ አይሆንም። ይህን አዋጅ የሚጥሱ አካላት ላይ ከባድ ቅጣት ተጥሏል። አንድ ተቋም ጥሰት ቢፈጽም ከአመታዊ ሽያጭ እስከ 4% የሚደርስ መቀጮ ሊቀጣ ይችላል። ከዚህ ባለፈ መረጃን መሸጥ ወይም ያለ አግባብ ማስተላለፍ እስከ 10 አመት በሚደርስ ጽኑ እስራትና እስከ 600,000 ብር በሚደርስ መቀጮም ያስቀጣል ማለት ነው።
በአጠቃላይ የግል መረጃ መጠበቅ የዲጂታል ሉዓላዊነታችን አካል ነው። ይህ አዋጅ ገና በጅምር ላይ ያለና ብዙ የሚቀሩት ተቋማዊ አሰራሮች ቢኖሩትም እኛ መብታችንን ማወቃችን ለውጤታማነቱ የመጀመሪያ እርምጃ ነው ማለት ነው። በየተቋማቱ መረጃም ስንሰጥ የግላዊነት ሁኔታን ጥበቃ ይደረግለታል ማለት ነው። በዚህ አጭር ቪዲዮ ላይ ዋና ዋና የግል ዳታ ጥበቃ መርሆች፣ እውቅና የተሰጣቸው መብቶች፣ ዝርዝር የማስፈጸም ስልጣን የተሰጣቸው ተቋማት ከአዲሱ የግል ዳታ ጥበቃ አንጻር ለማየት ተሞክሯል። ይሁንና የግል ዳታ ጥበቃ ጉዳይ በአንድ አዋጅ ተጠቃሎ የሚያልቅ አይሆንም። በዚህ ምክንያት ውጤታማ ጥበቃ ይኖር ዘንድ በርካታ ዘርፎችን የሚገዙ ህግጋትን መሰረት ያደረገ ጠንካራ ተቋም መገንባት ይጠይቃል። ለምሳሌ በዚህ ቪዲዮ ከተዳሰሰው አዋጅ የግል ዳታ ጥበቃ አዋጅ በተጨማሪ የፍትሐብሔር ህጉ፣ የኤሌክትሮኒክ ትራንዛክሽን አዋጅ፣ የወንጀል ህጉ፣ የኤሌክትሮኒክ ፊርማ አዋጅ፣ የሰነድ ምዝገባና ማረጋገጥ አዋጅ፣ የካፒታል ማርኬት አዋጅና የመሳሰሉት ህጎች ሁሉ የግል ዳታን በሚመለከት ልዩ ልዩ ይዘቶችን አካተዋል። በዚህ ምክንያት የግል ዳታ ጥበቃ በአገራችን በጅማሮ ላይ ያለና አሁንም ድረስ በተቋም ደረጃ ብዙ የሚቀሩት ዘርፍ ቢሆንም ያለንበት ወቅት ዘርፉን በልዩ ትኩረት እንድናየው የሚጠይቅ ነው። የዛሬ ቪዲዮ ይህን ይመስል ነበር። ቪዲዮ ከጠቀማችሁ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።